አሁን ወዴት ነው የምሄደው? ቆይ ማን ነው እኔን የሚፈልገኝ? ቆይ አባቴ ያልወደደኝ ማን ይወደኛል? ማን ይፈልገኛል? እርግጠኛ ናችሁ አደይ ልጅ? ተረጋጋ። አሁን ሁለቱንም ሴቶች ይዣችሁ እየመጣሁ ነው። ሰላም የጽ ቤተሰቦች እንዴት ናቸው? ዛሬም እንደተለመደው በአዲስ ቪዲዮ መተናል ማለት ነው። እንግዲህ ዴቭ እርግጠኛ ነኝ አደይ ስለተወሰደ በጣም በሚገባ ከባለፈው የተሻለ ፍለጋ ይወጣል ብዬ አምናለሁ ማለት ነው። ሰሞኑን እንግዲህ እህቱ ስለጠፋች ማለቃቀስ እንጂ በቤት ውስጥ ምንም የሰራው ነገር የለም። በጣም ደካማ ነበረ። በድራማው ላይ ያሳየው በጣም ድክመቱን ነበር። በቤት ውስጥ ቁጭ ብሎ ወዴት ከደች እህቴ እያለ ምንም አይጠራጠርም ነበረ። ከተጠራጠረም ደግሞ ግዴታ ወስደሃታል እንዴ ይህን ብቻው ወይ አይደለም በለኝ የሚል ነበረ መልሱ የሚሰጠው። ስለዚህ እኔ አይደለሁም ካለው አርፎ ይቀመጥ ነበረ። ነገር ግን ሴቶቹ በጣም ተጠራጣሪዎች ነበሩ። በጣም በሚገርም ሁኔታ አደይ እና ሊሊ ተጠራጣሪዎች ነበሩ። የተጠራጠሩት እሱን ነበረ። ሁለቱ ሴቶች ደግሞ ቤዛና ፍቅር ደግሞ ደብቀው ነበር። በጣም በሚገርም ሁኔታ በጣም ነው ያስጠላች ፍቅር ማለት ነው። ይሄን ያህል ጭካኔ ቤዛ ትሻላለች። ቤዛ ያው ተናግራለች ያለውን ነገር። እኔ ፈርታም ሊሆንም ይችላል ወይም ደግሞ አዝናም ሊሆን ይችላል። እንግዲህ ተናግራለች ያላትን ሁሉ እሷ እኔ ግን የሚመስለኝ ፈርታ ይመስለኛል ቤዛ የተናገረችው ማለት ለህይወቷ ስለምትሰጋና ስለምትፈራ ማለት ነው። እና ፍቅር አንቺ አይተሻል አንቺ እንዲህ ብለሻ ስትባል በፍጹም አላየሁም። እሷ እኮ ታውቃለች እሱ እንደወሰዳት። እናም ደግሞ ቀሚስ እየመረጠች ሰጥተዋለች። እሱ ጋር እንዳለች በደንብ ታውቃለች። ነገር ግን ምንም ያወጣችው ነገር የለም። ሚስጥር የተናገረችው ነገር የለም። ቤዛም እሷ ምንም የምታውቀው ነገር የለም ነው ያለቻት። እንግዲህ ይህንን ያለችበት ምክንያት የራሷ የሆነ ምክንያት አላት ማለት ነው። በፊት እንግዲህ ይህንን ተጠቅማ የሆነ ነገር እንደምታረጋት እርግጠኛ ነኝ። ወይም የሆነ መቃበል ሊኖረው ይችላል ማለት ነው። እንግዲህ የሸፎነችላት አንቺ እጅሽ ካለበት ነው ያላት ዴቭ። አንቺ እጅሽ ካለባት እውነቴን ነው የምልሽ አሳልፌ ለፖሊስ ነው የምሰጥሽ ሲላት፣ አረ አንተ አይደለህም ዴቭ እኔ ወንድሟ ነኝ አሳልፌ ለፖሊስ እምሰጣት ነው ያለው ባርኪ። እንግዲህ ከዴቭ እንግዲህ ባርኪ ይሻላል። አሁን አደይ ስለጠፋይ ሁለቱም እርግጠኛ ነኝ ሰማይ ለሰማይ ነው የሚበሩት ማለት ነው። እንግዲህ ሁለቱም ይገኛሉ ማለት እሱ ከመውሰዱ በፊት እነኚህ ኪንጎና ዳይመንድ ስለ አደይ መጥፋት ከተነገራቸው እርግጠኛ ነኝ ቤቱን ስለሚያውቁት እዛ አካባቢ ያለውን በሙሉ ስለሚፈትሹ ወይም በመንገድ ላይ እየሄደ እያለ ወይንም ደግሞ ቤት ውስጥ እየተነሳ እያለ ያገኙታል ማለት ነው። አሁን ልጁ ምንድን ነው ያችን የጠፋቸዋን ልጅ አገናኙኝ እያለ ነው። ማንም አያገናኘውም። እሱም ሊመልሳቸው ይችላል ማለት የሆነ ጥርጣሬ ስላለኝ ማለት ነው። ያችን ልጅቷን ካላገኘሃት እኛን አሳልፈህ አትስጠን። አንደኛ ድምጿን መስማት አለብህ። ድምጿን ካልሰማ ዝም ብለህ አሳልፈህ ብትሰጥ በምን ትተማመናለህ እያለችው ነበረ አደይ። ይሄ ትንሽ ታገስ አርጎታል ማለት መልሶታል ማለት ነው። እንግዲህ በልጁም አይፈረድም በነሱም እንግዲህ በነሱም ላይ አይፈረድም ማለቴ። አሁን ልጁ እናቱ ቃል ያስገባችለትን ልጅቷን ፈልገህ ማውጣት አለብህ ከዛ ነው የሚባለው። ከዛ ደግሞ ማውጣት ያለበት እንግዲህ ያ የወሰዳት ሰውዬ ሌሎችን ልጆች አንጣና 15 የሚሆኑ 10 የሚሆኑ እነሱን አንጣልኝና እሷን ውሰድ ነው ያለው። እንግዲህ ሊያመጣለትም ይችላል። እንግዲህ ሴቶችን ለአረብ ለውጭ ሀገር እየተሸጡ እንደዚህ ሆኗል ማለት ነው ኢትዮጵያ ውስጥ። ይህ ድራማ የሚያሳየው እንግዲህ ይህ እየተፈጠረ ነው ማለት ነው።
ቤዛ እንግዲህ እኔ በጣም ወድጃታለሁ ቤዛን ማለት ነው። ማለት እንግዲህ እንደዚህ ማጋለጧ ጎበዝ ሆና ማጋለጧ ልጁን ፈርታ ባለመተዋ በጣም ነው ማመሰግናት በእውነት። አንዳንድ ጊዜ ሰዎች ፈርተው በማስፈራሪያ ስለሚሸወዱ ሚስጥር አያወጡም ማለት ነው። እና ባርኪ እንግዲህ ጠንክሮ ስለ አደይ ስለሆነ እርግጠኛ ነኝ ይፈልጋል። ዴቭም እንደዛው። ግን ዴቭ እህቱን ብዙም አልፈለጋትም። ዝም ብሎ ብቻ ቤት ውስጥ ተቀምጦ ማለቃቀስ ነበረ ስራው ማለት ነው። እና የሆነ ጠበቅ ያለ ከውስጡ ሞራል የለውም ማለት የሆነ ደካማ ነገር ነው እየታየበት ያለው ማለት ነው። እንግዲህ ቪዲዮ ሊሰማው አይችልም። ያው ግን በኮመንት ላይ ሊያይ ይችላል። ዴቭ አንተ ላልተሃል ጠበቅ ያለ ፍለጋ አድርግ፣ ለእህትህም ሆነ በእውነት እህቱን ያገኛት ነበረ። ልጁን ቢጠረጥረው በፊትም ከእህቴ እራቅ እያለው ነበረ እና አደይም ደግሞ ነግረውታል። ስራ እንፈልግላችሁ እያለ ነበረ። በቀላል አሳምኗት እሷን ይዟት ሄዶ ይሆናል። እሱን እንከታተለው ሲሉት እሱ አሁንም እንደፈዘዘ ነበር ማለት ነው። እሱን ተከትለውት ቢሆን በሄደበት ተከትለው እየተከተለ ቢፈልጋት ያገኛት ነበር። ነገር ግን ይህንን አላደረገም። ዴቭ አሁንም በጣም ቀዝቃዛ ሆኗል ማለት ነው። እንደዛ አልሆነም። እንግዲህ አደይ ስለጠፋች ሁሉም ነው የሚነሱት እርግጠኛ ነኝ። ዳይመንድም ኪንጎም እርግጠኛ ነኝ አገሯን ነው የሚደበላልቋት። በቃ የአካባቢውን ሰው ሁሉ አይታችኋል ያላያችሁም እያሉ በፍለጋ ማስታወቂያ ነው የሚለጥፉት አደይ ስለጠፋች ማለት ነው። እና ለዚችም አደይ ማለቴ ለሊዲያ ኪንጎና ዳይመንድ ተው ዝም በላት እባክህ፣ እኛ ምን አገባን፣ እነሱ ወንድሟ ይፈልጋት እነሱ ይፈልጓት እያሉ ጥለዋት ሄደው ነበረ። ነገር ግን አሁን የአደይ ነገር ስለሆነ ዲብልቅልቁን ነው የሚያወጡት ማለት ነው። በጣም አሁን በጣም ደስ እያለኝ ነው የመጣው። ከፍቅር ተንኮል ይሄ ይሻላል ማለት ነው። ነገር ግን እውነት ለምን አትመለሽም እያሏት ነበረ ሊዲያን ቲክቶክ ላይ ማለት ነው። እመለሳለሁ፣ ቀይ ትንሽ ጊዜ ነው እመጣለሁ፣ እመለሳለሁ፣ ምንም አልሆንም እያለቻቸው ነበረ። እንደውም አንዷ ልጅ እኔ እያለቀስኩ ነበር በአንቺ የተነሳ እያለቻት ነበረ። አራት አልቅሽ ውዴ፣ እኔ እኮ ደህና ነኝ፣ ይሄ እኮ ድራማ ነው እንጂ እኔ በቤቴ ተቀምጬ እኔ ራሱ እያየሁት እስቅ ነበረ ነው ብላ መልስ የሰጠቻት ማለት ነው። ሊዲያ ብዙዎችን አሳዝናለች፣ ብዙ ተመልካች አሳዝናለች። እንደዚህ መሆኗ በ2 ቀን 3 ቀን አግቷት፣ በተለይ ደግሞ ጫካ ውስጥ ተገኘ ስትባል በጣም ነው የበቃ ያላዘነ ሰው የለም። ሁሉም አዝኗል በሷ ማለት ነው። እንግዲህ የዋህነቷና ቅብጠቷ መጨፈሯ ምኗ ስለሚያጓጓን ነው። እና በጣም በሚገርም ሁኔታ በሚለቀቀው ቪዲዮ ከእንግዲህ ወዲያ በሚለቀቀው ቪዲዮ ወደ ቤት ይመጣሉ፣ ይመለሳሉ፣ ለአረቡም አይሸጡም። ስለዚህ ልጁም ያው ይቅርታ አድርጉልኝ ብሎ ሊታረቅ ይችላል።